እንደ እንስሳ በየሜዳ የሚፈጽሙት ወሲብ ከአይምሮዬ በላይ ነው የሆነብኝ። አዜብ ኃይሉ በአርባ ምንጭ ዩኒቨርሲቲ የሶሺዮሎጂ ዲፓርትመንት ተማሪ። አርባ ምንጭ ዩኒቨርሲቲ የማህበረሰብ ሳይንስ ነኝ። እንግዲህ እኔ ወደ አርባ ምንጭ የሄድኩት ከአዲስ አበባ እንደመሆኑ አርባ ምንጭ ሙቀት በመሆኑ አየሩ በጣም ከብዶኝ ነበር። ከአየሩ ከጀመርኩ ማለት ነው። አየሩን ለመልመድ የተወሰነ ጊዜ ወስዶብኝ ነበር። ነገር ግን ዓላማ ይዘሽ ስትሄጂ የአየር ንብረቱን ብቻ ሳይሆን የፈለገውን አይነት ቻሌንጅ መቋቋም ግድ ነው። ስለዚህ ዓላማዬን ለማሳካት ያሉ ሌሎች ቻሌንጆችንም ተቋቁሜያለሁ። ስለዚህ በ3 ዓመት ቆይታዬ ጥሩ ጊዜ ነበረኝ ማለት ነው። ስሄድ በመጀመሪያ ውስጤን አጠንክሬ አይምሮዬን አሳምኘው ነበር። የቤተሰብ ናፍቆት አልነበረብኝም። እውነት ለመናገር አይናፍቁኝም ነበር። እነሱ በየቀኑ ስለሚደውሉ እንደሆነ ግን አላውቅም። ቁጭ ብዬ ቤተሰቤን እያሰብኩ አልተክዝም ነበር። እንደውም ሌሎች ጓደኞቼ ሲያለቅሱ አባባይ እኔ ነበርኩኝ። ይህ የሆነበት ምክንያት አይምሮዬን አዲስ አበባ እያለሁ አሳምኘው ነው የሄድኩት። የግቢውን ማህበረሰብ በተመለከተ ትልቅ ፈተና አለ። ምክንያቱም የተለያየ ዓለም ነው ማለት ይቻላል። ሌላው ይቅርና አብረውሽ ዶርም ውስጥ የሚመደቡት የማታውቂያቸው ልጆች ናቸው። የተለያየ ባህሪና ባህል ይዘው የመጡ ስለሆኑ ባህሪያቸውን አውቀሽ ራስሽን ከባህሪያቸው ጋር ለማስተካከል ከባድ ነበር። እኔ ግን የሥነ ማህበረሰብ ሶሲዮሎጂ ተማሪ እንደመሆኔ ራሴን በብልሃት ከሁሉም ነገር ጋር ማለትም ከተማሪዎች ከትምህርቴና በአጠቃላይ ከብዙ ነገር ጋር ለማስማማት በርካታ ጥረቶችን አድርጌ ተሳክቶልኛል። የካምፓስ ሕይወት ከባድ ነው። ወደዛ ስንገባም ብዙ ነገሮች ይነግሩናል። ተማሪ ጥሩም መጥፎም እንዳለ፣ ተማሪ በኤችአይቪ እንደሚያዝ፣ ከእንዲህ አይነት ልጆች ጋር አትግጠሚ፣ እንዳትበላሽ የሚሉና መሰል ምክሮች ከቤተሰብ ተነግሮኝ ነበር። ያኔ ምክሩን ባልንቅም ግን እውነት አይመስለኝም ነበር። ነገር ግን ብዙ ነገር አየሁ። ጥሩ የሚሆነው ግልጽ ካወራን ነው። ግልጽ እንነጋገር ከተባለ እዛው ሜዳው ላይ በግልጽ ሴክስ ይደረጋል። ሴክስ በጣም ከሚደረግባቸው ቦታዎች ውስጥ በጣም ከፍተኛው ስቴዲየም አለ። ኳስ ሜዳው ላይ ጨለም ሲል እዛ ሁሉም ተማሪ ሴክስ ያደርጋል። ከማስታውሰው ነገር አንዱን ልናገር። አንድ ቀን እያጠናን ድንገት መብራት ይጠፋል። አብራኝ ስታጠና የነበረችው የዶርሜ ልጅ ናት። የሄደችውም እንደኔው ከአዲስ አበባ ነው እና ከዚች ጓደኛዬ ጋር ስናጠና መብራት ጠፍቶ ወደ ዶርም ለመሄድ መንገድ ስናቋርጥ ድምፅ ሰማን። እያጠኑ ነው ብለን ነበር። ነገር ግን እነሱ ሴክስ እያደረጉ ነው እና ረግጠናቸውን የተራመድ ነው። በጣም የሚያስጠላ እንደዚህ አይነት ነገር አለ። እኔ ይህ እንደ እንስሳ በየሜዳው የሚፈጽሙት ወሲብ ከአይምሮዬ በላይ ነው የሆነብኝ። በየሜዳው ሴክስ ሲያደርጉ በጥበቃዎች ይያዛሉ። ከዚያም መታወቂያቸውን ይቀማሉ። ይመስለኛል እንዲህ የሚያደርጉት ራዕይ ሳይኖራቸው ነው ወደ ግቢ የሚመጡት። ራዕይ ያለው ሰው መቼም እንደዚህ አያደርግም። ግንዛቤው ሳይኖራቸው ቀርቶ ይሆን ወይም መንዘላዘል የህይወት ፍልስፍናቸው ሆኖ ይሆን አላውቅም። ግን በጣም አዝናለሁ። ብዙ ተማሪ በሱስ ከመጠመዱ የተነሳ ከትምህርት ገበታቸው እስከ መተጓጎል ይደርሳሉ። ከኛ ዲፓርትመንትም በዚህ ችግር ውስጥ የነበሩ ልጆች ነበሩ። አንዱና ትልቁ ስህተት ጫት መቃም ውጤታማ ያደርጋል ብለው ማሰባቸው ነው። ለምሳሌ ከኛ ዲፓርትመንት ፍሬሽ ሆኖ ሲገባ ምንም አያውቅም ነበር። በኋላ ከሌሎቹ ጋር ለጥናት እያለ መቃም ጀመረ። ልጁ ሰውነቱ እየከሳና እየተጎዳ ሄደ። ይሁን እንጂ ይሄ ልጅ ከሃይስኩል ጀምሮ ጥሩ የትምህርት ቤት ስለነበረው እንደዚያም ተጎሳቅሎ ሊመረቅ ችሏል። አብረውት የነበሩት 3 እና 4 ልጆች ግን ተጭረዋል። የተጫሩት ልጆች ግን ገና ከበፊቱም ከሱስ ጋር ነው ወደ ግቢ የመጡት። እሱን የሚያስለመዱት እነሱ ናቸው። ጊዜያቸውን የሚያጠፉት ጫት ላይ ነው። በዚያ ላይ በትምህርት ቤት የላቸውም። ገና ፍሬሽ ሳይጨርሱ በቃ ተጫሩ። እንደታዘብኩት ከሆነ ሱስ የሚበዛው ፍሬሽ ላይና የምረቃ ሰሞን ነው። ተማሪው ልክ ምረቃ ስንባል ሁሉንም ነገር የጨረስን ይመስለናል መሰለኝ። መጠጥ የማያውቅ ቢራ ይዞ ይገኛል። በዲፓርትመንት የራት ፕሮግራም ይባልና ሰክሮ የማያውቅ ልጅ ሰክሮ ይንተባተባል። ሴቷም እንደዛው እና ፍሬሽና ግራጁዌሽን ላይ ስካርና ጫት፣ አጠቃላይ ሱስ ይይዘናል። ጽንስ ማቋረጥ ይኖራል፣ ግን እንደ ወሲቡ በግልጽ የሚደረግ አይደለም። ያው እኛ በግልጽ አናይም አንሰማም። እርግዝናው ግን አለ። እከል ያረገዘች እንዲሆነች ሐሚቱ ይቀጥላል። እኔ 1-2 ልጆች ይሄ ችግር አጋጥሟቸው አይቻለሁ።
በግቢው ውስጥ ምን ያህሉ ይህ ችግር ይገጥማቸዋል ብባል ትክክለኛ ቁጥር ማስቀመጥ ግን አልችልም። ለምሳሌ አንዷ እየተማረች እስከ መጨረሻዋ ሰዓት እርግዝናዋን ቀጠለችና እዛው ትምህርት ቤት እያለች ምጥ ሲይዛት አስታውሳለሁ። ወልዳ ከዛ ትምህርቷን ቀጠለች። በመጨረሻ ደስ የሚለው ከልጇ አባት ጋር ተጋቡ። የጓደኛ ተጽዕኖ የሚባለው በስፋት አለ። ገና ስገባ የህይወት መመሪያ ነበረኝ። ይህም ምንድነው? ሰዎችን ወደ እኔ መሳብ እንጂ እኔ ወደ ሰዎች ከሄድኩ ሽንፈት ስለሚመስለኝ አላደርግም ነበር። ሰዎችን በጥሩ ነገር ወደ እኔ ማምጣት እንጂ እኔ በመጥፎ ነገር ወደ እነሱ መሄድ አልፈልግም። እንዳልኩሽ እኔ ወደዛ መጎተት ማለት ተሸናፊ ነኝ ብዬ ከበፊት ማስብ ስለነበር የዚህ ችግር ሰለባ አልሆንኩም። ለዚህ ጥንካሬ ያበቃኝ የቤተሰብ ተጽዕኖና ምክር ነው። አባቴ ሁሌም ራስሽን ሁኚ ይለኝ ነበር። እንደ ከሌ ሆናለሁ ስል እንዳንቺ እንደ ራስሽ የተባልኩን ያደግኩት። ስለዚህ ተሸናፊነትን ስለማልፈልግ ሁሉንም ችያለሁ። የጓደኛ ግፊት የሚባለው እኛ ዶርም ውስጥ ወጣ ያለ ባህሪ ያላቸው ልጆች ነበሩ። ለምሳሌ ካገኙት ወንድ ጋር ሁሉ ሴክስ የሚያደርጉ፣ በአጠቃላይ ስነ ስርዓት የሌላቸው ማለት ነው። ወንድ መጥቶ ራስ ጋብዟቸው አብሯቸው የሚያድር አይነት ናቸው። እናም አንድ ጊዜ እራት ሊጋበዙ ከወንድ ጋር ተቀጣጥረው መኪና ውጭ መጥቶ ይጠብቃቸዋል። እኛም በዶርም በኩል እያየን ነበር። እኔን ለምን ወጥተሽ ከኛ ጋር እራት አትጋበዥም? በዛውም ሰው ትተዋወቅ ያለሽ አይነት ነገር ጥያቄ አነሱልኝ። በዚያን ሰዓት እኔ እምቢ ነው ያልኩት። በወቅቱ እኔ ብቻዬን ነኝ፣ ደብሮኛል፣ የማጠናውም የለም። ግን እዛ ጋር የሚፈጠረውን ነገር ስለማውቅ ሐሳባቸውን አልተቀበልኩም። እነሱ የሚንቀሳቀሱት በፕሮግራም ነው፣ ያንን ነገር የሚያደርጉትን በፕሮግራም ነው። ስለዚህ እኔ በማላውቀው ነገር ውስጥ አልገባም በሚል ብቻዬን ተኝቼ አደርኩ። እነሱም መኪና ይዟቸው ሄደ። ሌላ ጊዜ ደግሞ ያየሁት ምንም የማታውቅ ልጅ ነበረች። እንደዚሁ የዶርማ ልጆች እራት እንብላ ብለው ይዘዋት ወጥተው በነጋታው ተደፍራ ከነደሟ መጣች። ከዚያም እኛ ሆስፒታል ወሰድናት። እንዲህም አይነት ሁኔታዎች በስፋት አሉ። ሰውየው የሚገርመው የአካባቢው ነዋሪ አይደለም፣ በቃ ለጉብኝት የመጣ ሰው ነው። እሷን ማታ ደፍሯት እሱ ጠዋት ከተማውን ለቆ ሄዷል። ይቺ ልጅ ምንም አታውቅም። ከሌሎቹ ጋር ተጋበዘች፣ አጠጣት፣ ደፈራት፣ ሄደ፣ አለቀ። እነዛ ልጆች ይዘዋት ወደ ግቢ መጡ። ሆስፒታል ሄዳ ደሟ ተጠራረገ። በቃ እንደዚህ ሆነች። በተለይ እራት ሊጋበዙ ይወጣሉ። ከዚያ መጠጥ ይቀጥላል። ያኔ ራሳቸውን አያውቁም፣ የወንድ መጫወቻ ይሆናሉ። ይህ ጉዳይ በስፋት አለ። ሱስን ለማስታገስ ተማሪው በርካታ የገቢ ምንጮች ይፈጥራል። በከፍተኛ ሁኔታ ስርቆት አለ። ዶርም ተከፍቶ ዕቃ ይሰረቃል። ለምሳሌ የግራጁዌሽን ሰሞን ላፕቶፕ የተሰረቀበት ልጅ አለ። ይህ ልጅ ደግሞ ላፕቶፑን ከሰው ተውሶት እንጂ የራሱ አይደለም። ከትናንሽ ዕቃ ጀምሮ እንደ ላፕቶፕ ያሉ ትልልቅ ዕቃዎች ይሰረቃሉ። ይህ እንግዲህ ሱስ ለማስታገስ ነው። ነገር ግን አመል ሆኖባቸው ዕቃ የሚሰርቁ ሴቶችም በርካታ ናቸው። ለምሳሌ ከየዕቃው አይነት ሰርቃ ሻንጣዋን ሞልታ የተያዘች ልጅ አይቻለሁ። የወንዶቹ በብዛት ጫት፣ ሲጋራ፣ ሐሺሽ ለመግዛት ነው። ሴቶቹ ጋር ስትመጪ ደግሞ አመል ሆኖባቸው ካልሆነ እኔ እንጃ፣ በጣም ያሳፍራል። አሁን ያቺ ሻንጣ ሙሉ ዕቃ የሰረቀችው ልጅ ስትያዝ እንዴት እንደሚያሳፍር ማሰብ ነው። ሻንጣዋ ሲከፈት ወይ ጉድ፣ አገሯ ሄዳ ሱቅ ልትከፍት ነው ያሰበችው ሲሏት ነበር። ልብሶች፣ ጌጣጌጦች፣ ብር፣ ሞባይል፣ ምን ያልሰረቀችው አለ። ደግሞ ትንሽ ከበድ የሚለው ገና ወደ ዶርም ስትገቢ በርካታ ነገሮችን ነው ይዘሽ የምትገቢው። ለምሳሌ ዳቦ፣ ቅቤ፣ ማርጋሪን፣ ማርማላታና መሰል የሚቀባቡ ነገሮችን። እናም እኛ ዶርም አንዲት የማናውቃት ልጅ ገባች። ከዚያ ምግቦቻችንን ትወስድብን ነበር እና እኛ ወተን በገባን ቁጥር ምግቦቻችን ይጎድላሉ። ለምሳሌ የሚቀባቡ ነገሮች ግማሽ ሆነው ይጠብቁናል። እኛ ደግሞ እንዴ ይሄ ነገር ምንድነው እንልና ደግመን እንወጣለን። ከዚያ የተወሰኑ ልብሶች መጥፋት ሲጀምሩ እሷ እንደሆነች አወቅን። ከዚያ በቀጥታ ዶርም ቀየርን፣ ምክንያቱም ምንም ማድረግ አልቻልንም። እውነት ለመናገር የኛ ዲፓርትመንት ሶሲዮሎጂ በጣም ብዙ ነገር ይጎድለዋል። በዘርፉ የመጀመሪያ ተመራቂዎች ነን። ነገር ግን በደንብ ታስቦበትና በእቅድ የተጀመረ አይመስልም ሁሉ። ለምሳሌ የምንማርባቸው መጽሐፍቶች የሉም። አፓረንትሺፕ አልወጣንም። ጥናት ስንሰራ አማካሪ አልነበረንም። በአጠቃላይ 85%ቱን ስራ የተወጣ ነው በግል ጥረታችን ነው።
በጣም አስቸጋሪ ችግር ውስጥ ነበርን። የመስክ ጉዞ መሄድ ነበረብን። እንደሚታወቀው አርባ ምንጭ የብዙ ብሔረሰቦች መገኛ ነው። በርካታ ባህሎች አሉት። ያውም ባህሎቹ የሚመስጡ ናቸው። እነሱን እንኳን ወጥተን የማየት እድል አልነበረንም። እንደኛ ሶሲዮሎጂ የሚማሩ ተማሪዎች ከየትና የት ከአዲስ አበባ ከሐዋሳ እየመጡ ሲጎበኙ እኛ በጀት የለም እየተባለን መሄድ አልቻልንም ነበር። እኛ በራሳችን ብር አዋተን እንሄድ ስንል እንኳን ፍቃደኛ አልነበሩም። ያሳለፍነው የ3 ዓመት ጊዜ ዝም ብሎ የለብ ለብ ነበር ማለት ይቻላል። እኔ በበኩሌ ተማርኩበት፣ ውጤት አመጣሁበት የምለው ነገር የለም። የተመረቅነውም እግዚአብሔር ረድቶን እንጂ በጣም የተጎዳን ተማሪዎች ነበርን። በሌላ ዲፓርትመንት አላየሁም። እንደውም ከኛ በስተቀር ሌሎቹ አፓረንት ወጥተዋል። እኛ ብቻ ነን ያልወጣ ነው። እኔ የሶሲዮሎጂና ሶሻል አንትሮፖሎጂ ተማሪ እንደመሆኔ የነዛን አካባቢ ባህል ለማየት ፊልድ መውጣት ነበረብኝ፣ ግን አልወጣሁም። ቦታው በተለይ ድንግል ውበት፣ ቱባ ባህሎች ያሉበት እንደመሆኑ ሶሻል አንትሮፖሎጂ ደግሞ በእነዚህ ነገሮች ላይ የሚያጠና እንደመሆኑ አመቺ ነበር። እኛ ግን ምንም አላየንም። እድለኞች አይደለንም። እድሉን ለማግኘት በጣም ጥረናል። ስብሰባ አድርገናል። ፕሬዲዘንቱን ሁሉ ገብተን አናግረነዋል። ግን ምንም ውጤት የለውም። ለምሳሌ ለሌክቸርነት አልፈን ስማችሁ ወደ ትምህርት ሚኒስቴር ተላልፏል ብለው ስንጠይቅ ትምህርት ሚኒስቴር አላውቃችሁም፣ ዩኒቨርሲቲያችሁ ስማችሁን አልሰጠኝም ብሎናል። ይህ ሁሉ እድል አምልጦናል። ከእያንዳንዱ ዲፓርትመንት ለሌክቸርነት ያለፉ ስማቸው ይመረጥና ወደ ትምህርት ሚኒስቴር ይላካል። ይህ ከተመረቅን በኋላ እዛው እንድናስተምር ነው የሚረዳን። ነገር ግን ትምህርት ሚኒስቴር ስማችሁን አላውቅም ብቻ ሳይሆን አርባ ምንጭ ዩኒቨርሲቲ ሶሲዮሎጂ የሚባልስ ትምህርት አለ ወይ ብሎ ሁሉ ጠይቆናል። እንግዲህ ይታያችሁ። ዩኒቨርሲቲው በኢንጂነሪንግና በሌላው በጣም አሪፍ ነው። ላብራቶሪዎቹም በጣም የሚገርሙና አሪፎች ናቸው። ግን በእኛ ዲፓርትመንት የተነሳ የዩኒቨርሲቲው ስም እየጎደፈ ነው። በጣም ነው ተማረን የወጣ ነው። ትምህርት እናገኛለን ብለን ሄደን ተጎድተን የወጣ ነው። ሌላው ዩኒቨርሲቲው ከሚታማበት አንዱ በሌላ ዩኒቨርሲቲ የሴትና የወንድ ዶርም የተራራቀ ሲሆን አርባ ምንጭ ግን የሁለቱም ዶርሞች ቅርብ ለቅርብ በመሆናቸው የተማሪዎቹን ግንኙነት አስቸጋሪ አድርጎታል የሚል ነው። ዶርሙ መቀራረቡን በጣም የተቀራረበ ነው። ልክ ነሽ። ነገር ግን በ3 ዓመት ቆይቴ ከዶርሙ መቀራረብ ጋር በተያያዘ ያጋጠመ ችግር አላየሁም። ወንዶቹም ቢሆኑ ደፍረው ወደ ሴት ዶርም ሲሄዱ ያየሁበት አጋጣሚ የለም። ፕሮክተሮቹ ጥብቅ ቁጥጥር ያደርጋሉ እና አንድ ልጅ ድንገት ተሳስቶ ወደ ሴት ዶርም ከወጣ ወዲያውኑ ወደ ተማሪዎች ድን ይቀርባል። ሌላው ተማሪው ጫት፣ ሲጋራና መሰል አደንዛዥ እጾች ወደ ግቢ ይዞ ሲገባ ፍተሻ ይላላ ነው። ፍተሻ ብዙ ያስጨንቋቸው መሰለኝ። በልብሳቸው ውስጥ በጫማቸው ውስጥ ደብቀው ያስገባሉ። ብቻ በሆነ መንገድ ይዘው ይገባሉ። ይሄ እኔ ባይኔ ያየሁት ነገር ነው። የሚፈልጉትን ይዘው ይገባሉ። የጠበቀ ነገር የለም። በር ላይ በጀርባ በኩልም ግቢው ነፃ ስለሆነ በዛ በኩል የማስገባት እድሉ አላቸው። በግተራ ሄጄ አላውቅም፣ ምክንያቱም ተማሪ ጓደኛ አልነበረኝም። እኔ ተመርቄ እስከወጣ ጓደኛ ሊዝም ብዬ ነው ለራሴ ቃል ገብቼ የነበረው። እርግጥ እድሉን አጥቼ አልነበረም። እድሉ ነበረ፣ ግን ትምህርት አስቀደምኩኝ። መጨረሻ ላይ ግን ጓደኛ ይዤ ነበር። ተማሪ ሳይሆን አስተማሪ ነው። ሆኖም ከኔ ዲፓርትመንት አይደለም፣ ከኢንጂነሪንግ ዲፓርትመንት ነው ያዝኩት። አሁን አብረን አይደለንም፣ ተለያይተናል። በመጨረሻ ማለት የሚፈልገው ነገር አለ። ይህ ግን ለተማሪዎችም ለአስተማሪዎችም ለሁላችንም የሚሆን ነው። አንድን ነገር ስራዬ ብለን ከያዝን በአግባቡና በተገቢው መንገድ መያዝ አለብን። ስራችን መማር ከሆነ ራዕያችንን ለማሳካት በደንብ መማር አለብን። አስተማሪዎችም ልክ እንደዛው በየወር የሚከፈላቸውን ብር መብላት ብቻ ሳይሆን ከልባቸው ገብተው በደንብ አስተምረው ነው መውጣት ያለባቸው። አንዳንድ አስተማሪዎች በጣም ያላግጣሉ። አንዳንዴ ገብተው ሃንዳውት ሰጥተው ከዚያ በኋላ ፊታቸውን የምታየው ለፈተና ወቅት ነው። ሁላችንም በያለንበት ኃላፊነታችንን ከተወጣን ውጤታማ እንሆናለን። በአሁኑ ሰዓት ያልተማረው ህብረተሰብ ነው እየበለጠን ያለው ማለት ይቻላል። ተማሪው ከትምህርቱ ሊያስተጓጉሉት ከሚችሉ አጉል ነገሮች መራቅና ካሰበው ግብ መድረስ አለበት። አስተማሪም ቢሆን እነዚህ ሰነፍ ናቸው፣ ረባሽ ተማሪዎች ናቸው በሚል ስራው ላይ ማላገጥ፣ ስራውን መጥላት የለበትም። ግዴታውን መወጣት አለበት። ያኔ እኛም ሀገራችንም እንለወጣለን።
ከአስተማሪ አርግዤ አስወርጃለሁ። ትህትና ደጉ በአዲስ አበባ ዩኒቨርሲቲ የሥነ ጽሑፍና የውጭ ቋንቋ ዲፓርትመንት ተማሪ። ያው ሴት ልጅ ሲኮን በጣም ፈተናዎች ይበዛሉ። ብዙ ፈተናዎችን አልፌያለሁ። የአዲስ አበባ ልጅ ነሽ፣ ብዙም ግር የሚልሽ ነገር ያለ አይመስለኝም ብሎ ነገር አይሰራም። በነገራችን ላይ ከፈተና ራስን ለመጠበቅ አዲስ አበባ ተወልዶ ማደግ ብቻ በቂ አይመስለኝም። አዲስ አበባ ተወልደው ምንም የማያውቁ ብዙ ናቸው። እኔ ራሴ ሚኒሊክ ሆስፒታል አካባቢ ተወልጄ ነው ያደግኩት። የተማርኩት ፈረንሳይ ለጋ ሲሆን ካራማራ የተባለ ትምህርት ቤት ነው። ግን ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት ነው። ሌላ ነገር የለም። እቤት በጣም ሃርድ ነበር። ከቤት ውጭ ከተማ መውጣት፣ ከጓደኛ ጋር መቀጣጠር፣ ዘመድ ጥየቃ አንሄድም። አባቴ ትንሽ ወግ አጥባቂ ነበር። ስለዚህ ወጣ ስር ይደናገረኛል። ለዚህ ነው አዲስ አበባ ብቻ መወለድ በራሱ ዕውቀት ወይም ምርድና እንዳልሆነ የነገርኩሽ። የትኛውን ማውራት እንዳለብኝና እንደሌለብኝ አላውቅም፣ ግን ብዙ ነገሮች አሉ። ገና እንደገባው ፍሬሽ ሆኜ ብዙ አጃጅለውኛል። የክላሴ ተማሪዎች ማለት ነው። እኔ እዚሁ አዲስ አበባ ስለሆንኩ ዶርም አልገባውም። ግን እዛ የክላስ ልጆች ተማሪዎች 2 ወር እስኪሞላቸው በቀን 5 ብር ይከፈላል ብለው ለ1 ወር ያህል ከፍያለሁ። እናቴ ትሰጠኝ ነበር። እኔ ብቻ ሳልሆን ከክፍለ ሀገር የመጡትንም ወንዶቹ በተለይ የሰበሰቡ ይወስዱ ነበር። ፍሬሽ ተማሪዎችን ነበር የሚያስከፍሉን። እናቴ በየቀኑ መስጠት ሲሰለቻት አባቴን ጠየቀችው። ያኔ አባቴ አበደ። አባቴ መምህር ነው፣ እንዴት ሊሆን ይችላል ብሎ ካምፓስ ድረስ መጣ። እውነቱ ያኔ ተጋለጠ። ተማሪዎቹም ተቀጡ፣ እኔም መሳቂያ ሆንኩኝ። ይሄ ሁሉ አለፈ። እየነቃው መጣው። ይሄኛው ሽወዳ እንኳን ሌላ ያልደረሰም ከክፍለ ሀገር የመጡት ሴት የክፍሌ ተማሪዎች ላይ ነው። እነዚህ የቆዩ ተማሪዎች የክፍለ ሀገሮቹ ልጆች ካፌ ሲመገቡ ምግቡ አልስማማ ይላቸውና ሆዳቸውን ይጎረብጣቸዋል። ይሄን ለዶርም ልጆች ይናገራሉ። ከዚያም አንዴ እስክትለማመዱት ድረስ ምግቡ ላይ ትንሽ ትንሽ አመድ እየጨመራችሁ መመገብ ነበረባችሁ ይሏቸዋል። ልጆቹ ክው ብለው ደነገጡ። እናም አመድ ከየት እናመጣለን ብለው ጠየቁ። ብትነግሩን እናመጣላችሁ ነበር ይሏቸዋል። ግራ ገብቷቸው ታዲያ አምጡልና ይላሉ። ምግብ ከሚሰራበት ይዘው ይመጡና ይሰጧቸዋል። ራት ሰዓት ላይ አመድ ጨምረው ይበላሉ። ከዚያ እንዳታለሏቸው ሰምተው የገጠር ልጆች በመሆናችን እንዲህ ያደረጉን ብለው ክስ ሊያቀርቡ በስንት ለመና መተዋቸውን አውቃለሁ። እሱን አልሰማሁም። ይህንን ሳይ አንድ ካምፓስ ላይ የተሰራ ፊልም አስታውሼ በሳቅ ፍርስ አልኩኝ። አንዱን ፍሬሽ ተማሪ ብርድ ልብስ አስከትብ ብለው ተሸክሞ ሲሄድ ፊልሙ ያሳያል። በዛ ግቢ ውስጥ ከትምህርቱ የበለጠ የሚከብዱ ብዙ ነገሮች አሉ። በጣም ብልህና አስተዋይ ላልሆነ በዚያ ግቢ ውስጥ ሰርቫይቭ ለማድረግ አዳጋች ነው። ብዙ ዥንብር አለ። እስከሚለማመድ ፈተና ነው። ሌላው ደግሞ የትምህርት አሰጣጡ ነው። አስተማሪዎቹ ኬርለስ ናቸው። በሰዓቱ አይመጡም። የፈተና አሰጣጣቸው ሁሉ ደስ አይልም። እኔ ዩኒቨርሲቲ እንደዚህ አይመስለኝም ነበር። ሴት ተማሪዎች ተማሪ አይመስሉም። ከጥናት ይልቅ መኳኳል፣ መልበስ፣ መዘነጥ፣ ፈተና ሲደርስ መርበትበት፣ ይህን ሁሉ ሳይ ያስጠላኛል። እኔን ወዳልተፈለገ ነገር ሊገፋፉ የሞከሩ የገፋፉኝ ብቻ ሳይሆኑ ገፋፍቶ የከተቱኝ ነበሩ። እኔ እኮ ዶርም የገባው ቢሆን ኖሮ ዛሬ ለዚህ ባልበቃው ነበር። አንድ ሰሞን ከትምህርት እየፎረፍኩ ቦሌ አካባቢ ትልልቅ ቪላ መቃሚያ ቤቶች መዋል፣ በጓደኞች አማካኝነት ሀብታሞችን መተዋወቅ፣ መቀጣጠር ጀምሬ ነበር። በመጀመሪያ እንደዚህ ያላስፈላጊ ነገሮች ውስጥ መግባትና በዚህ መልኩ መጓዝ አደገኛ ነው። በራሱ ችግር ነው ማለቴ ነው። በቀጣይ የቀን ተማሪ ሆነሽ ትምህርት ስተሽ ጫት ቤት መዋል ራሱን የቻለ ሌላ ችግር ነው። ምክንያቱም አትማሪም፣ ያልፍሻል፣ ምን ልትፈተኝ ነው? ይሄ ሁሉ ችግር ነው። በመጨረሻ ጥናት አለ። ዶርም ከተማሪዎች ጋር አጠናለሁ እያልኩ ውጭ ማደር ጀመርኩኝ። አባቴ ችግሩ ይኸው ነው። አንዴ በትምህርቴ ስላሳመንኩት አልጠረጠረኝም። ዞሮ ዞሮ ጉዳቱ የኔው ነበር። ፈተና ላይ ችግር ውስጥ ወደቅኩኝ። ከዚያ መላ መፈለግ ጀመርኩኝ። በመጀመሪያ ፈተናውን ከተፈተንኩ በኋላ በወደቅኩበት ኮርስ ላይ አስተማሪን ለመለማመጥ ወሰንኩኝ። ውርደቴ ከዚህ ይጀምራል። ብቻ ብዙ ትምህርት ወደቅኩኝ፣ ግን ስንቱን ተለማምጬ ልቻለው። ዋናው ነገር ሜጀሬን ስለወደቅኩኝ እሱን አስተማሪ ማጥመድ ፈለግኩኝ። እንደምታየኝ በጣም ቆንጆ የምባል ነኝ። ያው ሜጀር ኮርሴን የሚያስተምረኝ ጠይም
ረዥም ወጣትና መልከ መልካም ወጣት ነው። ልነግር ያሰብኩት ፍቅር እንደያዘኝ ሆኜ ነው። ከብዙ ጥረት በኋላ ተሳካልኝ። እንዴት የሚለውን አትጠይቅኝ፣ ትንሽ ኢሞራላዊ ጉዳይ ነው። ግን በቃ ተቀጣጥረን መገናኘት አበዛን። እኔ እንደ ቀልድ ነው ለጥቅም ብዬ ነው የጀመርኩት። የእሱን አላውቅም። መግባባቱ ሲቀጥል ስለ መውደቂ አንስቼ የግሬዴን ጉዳይ ምን እንደሚያስብ ጠየቅኩት። ሲናገር ረጋ ብሎ ነው። ጠንክረሽ መማር ነበረብሽ፣ የኔና ያንቺ ግንኙነት የፍቅር ነው፣ ግሬድ የመስጠትና የመቀበል አይደለም ብሎኝ አረፈ። እና መጀመሪያ ቀልድ መስሎኝ የዛን ቀን በዚሁ ተለያየን። ተናድጄ በዚያው እንዳላቆም ፈራሁ። ነገሮች የሚበለሻሹ መሰለኝ። ሁኔታው በዚህ ቀጠለ። የእውነቴን አስተማሪን እያፈቀርኩት መጣሁ። እርጋታው፣ እንክብካቤው፣ ምክሩ፣ ንጽህናው ምን አለፋሽ ማራኪ ነው። ፍቅር ያዘኝ። በሁሉም ነገር እየተለወጠ መጣ። በአጋጣሚ ከዚህ የባሰ ነገር ተከሰተ። ጸነስኩኝ። ፍቅሩ ራሴን አሳተኝ። ያለ ኮንዶም መውጣት ጀምረን ነበር። ምን ብዬ መናገር እንዳለብኝ ባላውቅም መንገድ ግን ግዴታዬ ስለነበር ነገርኩት። ፊቱ ላይ ድንጋጤም ደስታም ምንም ማንበብ አልቻልኩም። ምን አሰብሽ አለኝ። እንዴት አልኩት። ስለ ጽንሱ ነው አለኝ እርጋታ ሳይለየው። እንዳልገባኝ ስጠይቀው ትወልጇለሽ ወይስ ታስወጪዋለሽ? በምርጫሽ አልገባም አለኝ። ማስወጣት እንደምፈልግ ነገርኩት። እንዴትና በምን ምክንያት ልወልድ? አባቴ ምን ሊሆን ምን ሊል እንደሚችል አሰብኩት። ስለዚህ ብር ሰጠኝ። ያው ብዙ የግቢው ተማሪዎች የሚያስወርዱበት ስሙን የማልጠቅሰው ክሊኒክ ሄጄ አስወጣሁት። በጣም የሚገርመው አንድ ነጥብ አላቀመሰኝም። የሙያዬ ስነ ምግባር አይፈቅድልኝም ብሎ ገገመ። እኔ ብቻ በዚህ መልኩ 1 ዓመት ሪ ተብዬ አባቴ ሲያብድ ከረመ። ከመምህሬ ጋር ያለ ግንኙነት አጉል ነው ብዬ በራሴ መንገድ ቀስ በቀስ አቆምኩ። ማርክ ባለመጨመሩ እውነቱን ልንገርሽ አልተበሳጨውም። እንደውም ፍቅሬ በረታ እንጂ። እኔ አሁን ተመርቄያለሁ። ለአንድ የውጭ ሚዲያ ተወካይ ሆኜ እዚሁ ሀገሬ ውስጥ እየሰራው ነው። በግቢው ውስጥ እንደኔ ያረገዙ የወለዱ ያስወረዱ በርካታ ናቸው። የግቢው ተማሪዎችን ጽንስ የሚያቋርጥ አንድ ክሊኒክ አለ። ይህንን በወሬ ሳይሆን በተግባር አይቼው ነው የምናገረው። ሳያውቁት ጊዜው አልፎ ወልዶ የተመለሱ ጽንስ በባህላዊ መንገድ ስታቋርጥ ሕይወቷ ያለፈ ተማሪ ሁሉ አውቃለሁ። ያው ሰው አንድም ከመከራን የሚማረው። ከነዛ ጓደኞቼ ራኩኝ። ከነሱ መሃል 2 ናቸው የተመረቁት። ሌሎቹ ተጭራው አንዷ አግብታለች፣ ሌላዋ የቡና ቤት ስራ ጀምራለች። ስለ ሌሎቹ አላውቅም። እኔ ግን ከስህተቴ ተማርኩ። ሌላውን ታየው። ከዚህ አስተማሪ ሁሉ ራኩኝ። የገረመኝ ለምን ቀረሽ ለምን ተውሹ የሚል ጥያቄ አላነሳልኝም። እኔ እንደሱ አይነት ወንድ አይቼ አላውቅም። ትኩረቴ ሁሉ ትምህርቴ ላይ ሆነና ጨረስኩኝ። ሰው ከወደቅኩ አልነሳም ብሎ ማሰብ ሞኝነት ነው። እንደውም ትልቁ ውድቀት እሱ ይመስለኛል። በህይወት ውስጥ ብዙ ከፍና ዝቅ፣ ብዙ ፈተና አለ። በዛው ልክ መውደቅም አለ። ወድቆ ላለመቅረት መፍጨርጨር አስፈላጊ ነው። እኔ በበኩሌ የደረሰብኝን ስሜን ብቀይርም የነገርኩሽ ሌላው እንዲማር እንጂ የሰራው ስራ የሚያኮራና እንደ ጀብድ የሚታይ ሆኖ አይደለም። ስለዚህ በጊዜ ከስህተት ነቅቶ ወደ ትክክለኛ መስመር መመለስ በጣም አዋቂነት ነው። እርግጥ የሚመረጠው መጀመሪያውኑ አለመሳሳት ነው። ያ ካልሆነ ግን ተሳስቶ ከስህተት መማር ይቻላል። ዩኒቨርሲቲ በቆየሁባቸው ዓመታት ሰው ወድቆ ሲቀር፣ ወድቆ ሲነሳ፣ ለምንም ውድቀት ሳይጋለጥ ጫፍ ሲደርስ ሁሉንም በየፈርጁ ተመልክቻለሁ። እድለኛ ሆኜ ከስህተታቸው ከተማሩ ውስጥ ሆኜ ቀጥያለሁ። አሁንም ማስተርሴን በሊንጉስቲክስ ለመስራት በዝግጅት ላይ ነኝ። ይህንን ነው ልል የምችለው። ዶክተር ጓደኞቼ ማስወረድ ሲሰሩ የማህፀን በር በመያዝ አግዤ አውቃለሁ። ፍቅረ ማርያም ክበበው የጅማ ዩኒቨርሲቲ ተማሪ። ቀደም ባሉ ዓመታት ጅማ ዩኒቨርሲቲ ነው የተማርኩት። ጤና ሳይንስ እያለ ገባሁ። በእኛ ጊዜ ነው ወደ ዩኒቨርሲቲ ያደገው ጅማ። ቆይታዬ በጣም አስደሳች ነው። ብዙ ገጠመኞች ይኖራሉ። በእነኛ ጊዜያት ብዙ ትዝታ የሚያጭሩ ነገሮች አሉ። ያለ ህብረት ያስደስታል። እዛ ውስጥ የሚኖረው ፍቅር ደስ ይላል። የምንሰራቸው ፈን ነገሮች፣ የፈተና ወቅት ያለው ጥረት፣ እነኚህ ሁሉ በጣም አስደሳች ጊዜያት ነበሩ። በዩኒቨርሲቲ ቆይታ ተማሪዎች የሱስ ወጪያቸውን ለመሸፈን፣ የገንዘብ እጥረታቸውን ለማቃለል ብዙ አስቂ ነገሮችን ያደርጋሉ። በአጋጣሚ እንደውም እኛ ጅማ ከተመደብን በኋላ
ዶርምተሪ ውስጥ የነበርነው 2 የሐዋሳ ልጆች፣ 3 የሂርናና የአሰበ ተፈሪ ልጆችና አንድ እኔ ነበርን። ሁላችንም ቃሚዎች ነን። እኔ ድሬዳዋ ነኝ። 12 የጨረስኩት ደብረ ዘይት ነው። ከዚያ ተመድቤ ነው እዛ የተገናኘ ነው። በቆይታችን አንድ ዶርም ያዝን። አገባባችን ራሱ ተሰባስበን ነው። 3ቱ ናቹራል ተማሪዎች ናቸው። እኔም ስገባ ናቹራል ነበርኩ። ቀይሬ ነው ወደ ቢዝነስ የገባሁት እና ሁላችንም አብረን ነበርን። በጋራ ነው የምንቀማው። በዚህ አጋጣሚ አንድ ዶርም ተሰባሰብን። ሁላችንም ቃሚዎች ነን። ለ6 የሚያዝ ዶርም ነበር። ከመሃላችን አንዱ ልጅ አይቅምም እና ልጁ ባለመፈለግ ብቻ ሸሽቶ ወጣ። ዶርሙን ለ5 ያዝ ነው። ሌሎቹ ዶርሞች ባለ 12 ናቸው፣ ጥግ ጥግ ላይ ያሉ። ባለ 6 ሰው የሚይዙት አንዳንድ ሎከር አለን። አንዱ ሎከር ገረባ ማስቀመጫ ነበር። ለጫት ማስቀመጫ ነበር የምንጠቀምበት እና እንደምንቀም ብዙዎች ያውቃሉ። ከፕሮክተሮች ጋር በጣም መግባባት ፈጠርን። እንደውም ብዙ ጊዜ እኛ እየሸወድን የምንገባ ይመስለን ነበር። አንዴ ነው በጃኬት እጅጌ ውስጥ ጫት ይዘን ስንገባ ዋናውን በር አልፈን ወደ ዶርምተሪ አካባቢ ያሉ ዘቦች አስቆሙን። የያዛችሁትን ጃኬት ታምጡ ሲሉን ለመከራከር ሞከርን። ምንድነው አልን እንደማያውቅ ሰው። እባካችሁ አትቀልዱ፣ የማናውቅ መሰላችሁ? አምጡ፣ ይልቅ ጫቱን አስቀምጡ አሉን። ዋናው ፕሮክተር እየዞረ ነው። ደነገጥንና ሰጠናቸው። ስንገባ እውነትም ዶርም እየተፈተሸ ነበር። ዶርም ፈትሸው ሲጨርሱ ተመልሰን መጣንና ከያዝነው ጫት ላይ ቀንሰን ሰጠናቸው። ይህኔ ከዘቦቹ ጋር ጥሩ መግባባት ፈጠርን። እንደውም ከኔ ጋር በጣም እንግባባ ነበር። ከዛ በኋላ ባለው ሂደት ጅማ ብዙዎች ቃሚዎች ናቸው። ከኔ ጋር ከመግባባታችን የተነሳ ጠዋት ስወጣ ያሬድ ዕቃ ተቀምጦልሃል እባላለሁ። በር ላይ ስወጣና ተማሪዎች እንዳይጠረጥሩ ያው እኔ ይገባኛል። ብዙ ጫት አለ፣ እነሱም ይቅማሉ። ዘበኛው ቤት ቁጭ ብዬ ቅሜ ነበር የምወጣው። ማንም አያውቅም። በዚህ አይነት መልኩ ነበር የምንግባባው። ለምሳሌ 6 ሰዓት ላይ ግቢ ይዘጋል። ስለምንግባባ መታወቂያ ሲዘን የምንገባው እና እኛም አንጨቃጨቅም። ላለማስፎገር ዝም ብለን ሰተን የምንገባው። ጠዋት እንደምወስደው አውቃለሁ። እንደዚህ እናደርግ ነበር። ግን በጣም ያሰቃየን የነበረ አንድ ፕሮክተር ነበር። ቃሚነታችንን ስለሚያውቅ ብዙ ጊዜ ይከታተለን ነበር። ያን ሰውዬ በምን አስቆም ነው? የሆነ ወቅት ላይ እኔ ከተመራቂ ዶክተሮች ጋር በጣም እግባባ ነበር እና የሆነ ወቅት ጎኖ ይዞት ወይም የአባላዘር በሽታ ይዞት እዛ ተመርምሮ ነበር እና ሁሌ ይፈትሸን ነበር። ከዛ አንድ ቀን እንዴት ነው ያ ነገር ተሻለ ያስነክሳል እንለው ነበር። ይሄ ነገር እያሸማቀቀው ከኛ ይሸሽ ጀመር። በዚህ ላይ እኛ ሴፍ ሆንን። እንዲህ አይነት ነገሮችን እናደርግ ነበር። የኪስ ገንዘብም ብዙም የለንም። በዚያ ላይ ሱስ እስከ አናታችን ድረስ ነው። መቃምም አልፎ አልፎ መጠጥም አለ። ደግነቱ ጅማ ጫት በጣም ርካሽ የሆነበት ሀገር ነው። በጣም ተወደደ ቢባል 20 ብር ከገዛን ነው። አንድ ፍኝ ሆኖ ቡጥሬ፣ በዱበላ፣ አዋሪ የሚባሉ ጫቶች ነበሩ። ቡጥሬ ለገጠሬ ይባላል፣ አዋሪ ለተማሪ ይባላል። እንደገና እዚያው ሀገር ያሉ ሴቶች አሉ። ጓሮ እርሻ አላቸው። ከባሎቻቸው ደብቀው የሚያወጡት ርካሽ ጫት አለ። ተሸክመው ነው የሚመጡት። ከባሎቻቸው ደብቀው ስለሚያመጡ ማታ ላይ ስለሚበሽባቸው ጫቱን ይዘውት አይገቡም። ስለዚህ የጣሉት ነው የሚሄዱት። ሰዓቱን እናውቀዋለን። አንገዛም። በዛ ሰዓት ማታ ሄደን ያንን ይዘን እንገባለን። ንጹህ ጫት ነው። ለነገ እናስቀምጠዋለን። ምክንያቱም አንጨርሰውም። ከዚህ ባሻገር ገቢ የምናገኝባቸው መንገዶች አሉ። ለምሳሌ ግቢያችን ውስጥ ክሊኒክ አለ። ከተመራቂ ዶክተሮች ጋር ስለምንግባባ በሽታ እንደያዘው ሰው እንሆንና ምን እንደሚሰማኝ ተመራቂዎቹ ተማሪዎች በነገሩኝ መሰረት ሄጄ እንደ ታካሚ ተራይዤ ለሐኪሙ አስረዳዋለሁ። መድኃኒት ያዝልኛል። ወዲያ ወተን ውጭ ላሉ ፋርማሲዎች መድኃኒቱን እናስረክባለን። ሕክምና ነፃ ስለሆነ ከነኚህ የእጩ ዶክተሮች ባደረግኩት መግባባት እንደገባው አካባቢ ካፌ የተለያዩ የምግብ አይነቶች አሉ። አብዛኛው ተማሪ የሚመገበው አለ። ሌላው ደግሞ ያለ ቅባት ተብለው የሚመደቡ አሉ። ማለትም የጨጓራ ህመም ያለባቸው ያለ ቅባት የሚሰራላቸው አሉ። ከዚህ በተጨማሪም ከፍተኛ ፕሮቲን ያለው ምግብ ተጠቃሚዎች አሉ። እነኚህ ዲያቤት፣ ስኳር፣ ከፍተኛ ህመም ያለባቸው የሚመገቡት። ለብዙሃኑ የሚሰራው በጣም በትልቅ ድስት ነው።
ያለ ቅባት ደግሞ ስጋ እዛው እየተፈጨ ነው። ያለ ቅባት የተፈጨ ስጋም ቢሆን በመለስተኛ ድስት ነው የሚሰራው። ከፍተኛ ፕሮቲን ያለው ግን በጣም በትንሽ ድስት ነው የሚሰራው። በጣም ትንሽ ተመጋቢ ነው ያለው እና ያለ ቅባት ተመጋቢ መሆን ችዬ ነበር፣ ታማሚ ነኝ በሚለው ማለት ነው። ከፍተኛ ፕሮቲን ያለው ምግብም ተመጋቢ ሆኜ ነበር። ችግሩ ምንድነው? የከፍተኛ ፕሮቲን ተመጋቢ ስትሆኚ አንደኛ የተከተፉ ስጋዎች ነው የምታገኘው፣ የተፈጨ አይደለም። እናም ሴንሲቲቭ ነው። ይዘሽ ስትመጪ ብቻሽን አትመገቢም፣ ቀላቅለሽ ነው ከጓደኞችሽ ጋር የምትመገቢው። የተፈጨ ስጋ በጣም ብዙ ነገሮች አሉት። አንዳንዴ የሚነጥር ብዙ ነገሮች አሉት። ጠረጴዛ ላይ አንዳንድ ጊዜ የምንወራረድበት ጊዜ አለ። እየነጠሩ የሚሄዱ ስጋዎች ያሉት የተፈጨ ስጋ ነው። የሚነጥርበትን ምክንያት አናውቀውም። እኛ ብዙ ጊዜ እንቀልዳለን። ይሄ ጆሮ ነው፣ ይሄ እንትን ነው፣ ይሄ እንትን ነው እያለን እንቀልዳለን። እንዲያውም አንድ ሁለት ከተቀለዱ መሃል ልንገርሽ። አንድ ቀን የተፈጨውን ስጋ እየበላሁኝ እያለ ድንገት ብልቴ ቆመ። ለካስ የላሚቷን ብልት ነበር የበላሁት። እንደዚህ አይነት ቀልዶች በብዛት አሉ። ሌላው ገቢ የምናገኝበት ዳቦ ነው። ዳቦ በብዛት እንሰርቃለን። መመገቢያዎች 2 ቦታ ነው ያሉት። ከዚህኛውም ከዚያኛውም እንወስዳለን። ሰፋ ያለ ጃኬት ይዘን እንሄዳለን። ከዚያ በር ላይ ወጥተን 25 ሳንቲም እንሸጠዋለን። ሌላው ፍራሾችን መሸጥ ነበር። ከዶርም ፕሮክተሮች ላይ ያጭበረበርን አንዳንዴ ሳይጠፋብሽ ጠፋብኝ ብለን ፕሮክተሮች እንዲተባበሩን እናደርጋለን። ጨርቁን እንቀደውና ሙሉ ስፖንጅ ይወጣል። ከዚያ 3 ቦታ እንቀደዋለን። መጽሐፎች የምንይዝበት ቦርሳ አለ። በ3 ቦርሳዎች መጽሐፍ አስመስለን በቦርሳ ተሸክመን እናወጣዋለን። ከወጣን በኋላ የምናደርገው 3ቱንም በአሚር አጣብቀን ቀጥ ያለ ፍራሽ እናደርገዋለን። ከዚያ 45 ብር እንሸጠዋለን። ያለዛ በጣም ብዙ ነው። እንደዚህ አይነት ነገሮች አለ። ግቢያችን ብዙ ነው። በተረፈ ከተመራቂ ዶክተር ተማሪዎች ጋር ቀረርባለኝ እና ለሪሰርች በጅማና በአጋሮ መካከል ከዚህ ሲሄዱ የቡ የምትባል ከተማ ነች እና የአይን ጠብታዎችን ይዘው ነበር የሚሄዱት። መድኃኒቱ በሚታደልበት ሰዓት እውነቱን ለመናገር አለቀ ተብሎ ከተሰጣቸው መድኃኒት ከ5-4 ውሸት ነበር። በእነሱ ስም የሚወጣውን መድኃኒት ሰብስቦ መሸጥ ነበር ስራዬ እና ፋርማሲዎች ይገዙኛል። እንደዚህ አይነት ገቢዎች አሉ። እንዲያውም አንዳንዴ የሚጸጽትም ነገር አለ። በተማሪነት ዘመን ያደረግናቸው የንድፍ ጠረጴዛ የሸጥንበት ጊዜ ነበር። ገና የመጀመሪያው ወቅት ነው። በብዛት አልመጣም። እኔ አይደለሁም፣ ጓደኞቼ ናቸው። 700 ብር ነበር የተሸጠው። ያ ማለት ለእኛ 7000 ብር ነበር እና የጥበቃዎቹም ተሳትፎ ነበረበት። በዚህ ሂደት ውስጥና በዛን ወቅት ከፍተኛ ኮንስትራክሽን ይካሄድ ነበር። እኛ ስንገባ ከሲኒየር ጀምሮ የሚማሩበት የሴቶች ዶርሚተሪ አለ፣ የሜዲሲኖች ከፍተኛ ቁጥር ስላለ አይበቁም በሚል በልክ የሚባለው መጋዘን የሚመስል ነገር ስላለ 40-50 ድረስ ሰዎች ይመደባሉ እና በሎከር ነው የሚከፋፈለው። መጀመሪያ ላይ እንደዛ ነበር። በዛን ጊዜ ግንባታ እየተከናወነ ነበር። በግንባታው ምክንያት ዕቃዎች በብዙ መልኩ መውጣት ይችሉ ነበር። የግንባታ ዕቃዎች ይወጡ ነበር። የቆጬ ሰፈር ልጆች እንደ ልባቸው ይገቡና ይወጡ ነበር፣ ግቢያችን ውስጥ ማለት ነው። የግቢያችንንም ሴቶች ያስቸግሩ ነበር። በጣም ይፈራሉ። እኔ በጫት ምክንያት እግባባቸው ነበር እና ከዶርም ውጪ ክላስ የያዝንበት ሁኔታ ነበር። ሺሻ ለማጨስ ዶርም ስለማይመች እዛ ባለን ቆይታ ውስጥ እያንዳንዱን የቆጬ ዱርዬ በደንብ መተዋወቅ ችለን ነበር። ቆጬ አካባቢ ወንዶች ያስቸገሯት ሴት ካለች የኔ ነች፣ እንደዚህ ነች በማለት አስጠላቸው ነበር። የዛ ሰፈር ልጆች በጣም ጥጋበኞች ነበሩ። ሁሉም ብረት ይገፋል፣ ውሹ ተማሪዎች ናቸው ይባላል። እንዲያውም ቆጬ የለውም ተቆጬ ይባላል። ምክንያቱም ተማሪው ላይ እንደፈለጉ ነው የሚሆኑት እና በጣም ስትግባቢያቸው ግን እንደዛ እንደምታስቢያቸው አይነት ሰዎች አይደሉም። የዚያን ያህል ውስጣቸው ጥሩ ሰዎች አሉ። የዛኑ ያህል ዝም ብሎ የሚደነፋም አለ። ስለተግባባን ብዙ አውቂያቸው ነበር። እኔ እንደ ሰፈሬ ቅሜበት ዘና ብዬ ነው የምመለሰው። የሀገሬ አይነት ስሜት ይሰማኛል። ጥሩ ስሜት ነው ያለኝ። ተማሪዎች ግን 10-12 ሆነው ሲንቀሳቀሱ 2 የቆጬ ሰፈር ልጆች አስቆመው ሲፈትሿቸው ሳይናደዳለሁ። በእርግጥ አልፈርድባቸውም፣ ከፍርሃታቸው ነው። እና ብዙ ተማሪዎች ከኔ ጋር አብረው ለመውጣት ስለሚፈልጉ
እኔም የመጠጥ አምሮቴን በመጠቀም ይጠቀሙብኛል፣ እኔም እጠቀምባቸዋለሁ። ከሕክምና ተማሪዎች ጋር ቅርርብ አለኝ። ብዙ ተመራቂ ተማሪዎች ክፍለ ሀገር መጥተው የሚሰሩበት ሁኔታ አለ። ከዛም ባሻገር ከተማ ውስጥ ክላስ ይዘን የምንሰራው ነበር። ቤርጎ እንይዛለን። ቦታውን ባልናገረው መልካም ነው። ይመጣሉ። ተማሪዎች ብቻ አይደሉም፣ በደላሎች አማካኝነት ከውጭም ይመጣሉ። 2 ክላስ ወይም ቤርጎ እንይዛለን። አንደኛው ክፍል ውስጥ እየቃምን እንጠብቃለን። የሕክምና መሳሪያዎች በአንደኛው ክፍል ውስጥ ተዘጋጅተዋል። የሕክምና ዕቃው ከየት እንደሚመጣ እርግጠኛ አይደለሁም። እኔ እንደውም አንዴ የማህፀን አፍ ይዤ አውቃለሁ እና ይሰራላቸዋል። ቀላል ነው። በቃ ወዲያው ተነስተው ሲሄዱ ነው የሚታየው። ከዚያ በኋላ ቁርጠት አለው እንጂ ይህን ያህል ነው ለማለት ያስቸግራል። እነሱ ናቸው የሚደራደሩት፣ እኔን አይመለከተኝም። ግን በቃ እንደፈለግን የምንቀማው። እንደገና እነሱ እየተከፈላቸው ስለሆነ የሚማሩት ለመቃሚያ አንቸገርም ነበር። የእነርሱ ዶርምተሪ ደግሞ በጣም ሴፍ ነው። ፍራሽ መሬት ወርዶ ነው የሚቃማው። ምግብ እዛው አዋጥተው ነው የሚሰሩት። ሴቶችን እነሱ ዶርምተሪ እንደፈለግን ይዘን እንሄድ ነበር። ወደ ወንዶች ዶርም ሴት ይዞ መሄድ በእርግጥ ክልክል ነው፣ ግን ይዞ መግባት በጣም ቀላል ነው። የመጀመሪያው ዓመት መጨረሻ አካባቢ 2 ጓደኞቼና እኔ አንድ ሴት ይዘን ገብተን በአጋጣሚ ነው እኔ ያልተያዝኩት። ከተያዙ በኋላ ስማቸው ተለጠፈ። ይቀጣሉ ተብለው ነበር። ውሳኔ እስኪሰጥ ድረስ ለሴቷ የአእምሮ ችግር እንዳለባት ተጻፈላትና ተሰረዘላት። 2 ጓደኞቼ ደግሞ መኝታና የምግብ አገልግሎት 6 ወር ተቀጡ። ተቀጡ ተባሉ እንጂ እዛው ግቢ ነው የሚያድሩት፣ ብዙ ዶርም ስላለ። ምግብም ተማሪዎች ዳቦ ስለሚያመጡላቸው ብዙም ችግር አልነበረውም። ተማሪውም የካፌውም ሰራተኞች ይተባበራሉ። ለስሙ ነው ቅጣቱ። አንዳንዴ ጅማን ሳስበው በአንዳንድ ነገሮች ጥቁር ነጥብ ጥሎብኝ አልፏል። ከግሬድ ጋር በተያያዘ ከብሔርተኝነት ጋር የተያያዙ ነገሮች ሲሰሩ አውቃለሁ። በጣም ዘረኛ የሆነ የእንግሊዝ መምህር ነበር። ብሔርና ስሙን ባልናገር ይሻላል። ይህን ያህል ከተማረ ሰው የማይጠበቅ ነገር አለ። በስምሽ ብቻ ተማሪ የተጫረበት ሁኔታ አለ። ውጤት ሲመረመር ብዙ ልዩነት ይታያል። የኔ ስህተት ነው ብሎ ኤፍን ሰርዞ ቢ የሰጣት ልጅ አውቃለሁ። እንደገና ደግሞ የጾታዊ ፍላጎታቸውን ለማሟላት ግሬድን መጠቀም ያደርጉታል። ብዙ ሴቶች ውጤታቸውን ለማስተካከል ማንኛውንም መስዋዕትነት ይከፍላሉ። ለአንድም ቀን ቢሆን ፈቃደኛ ቢሆኑ ይመርጣሉ። ምክንያቱም ተባረው ከሄዱ የሚደርስባቸው ሳይኮሎጂካል ጉዳት አለ እና ይሄን ይመስላል። በአፈ ታሪክ የምትነገር ደቼ የምትባል ነገር አለች። ሰይጣን ነች። የሆነ ጊዜ በተቀራራቢ ቀናት 2-3 ተማሪዎች ጠፉ። አንዱ ሞቶ ተገኘ የሚባል ነገር ነው እኔ የሰማሁት። ያየ የለም። ፍርሃትና ሽብር ነገሰ እና ደቼ የምትባለው መንፈስ ወደ አባ ጂፋር ጋር አካባቢ ነው ያለችው። መንፈስ ነች። ለአንቺ ትታይሻለች፣ ለሌሎች ሰዎች አትታይም። ትጠራሻለች እና ተከትለሻት ትሄጃለሽ። ከዚያ ሴክስ ታደርጊና ከዚያ በኋላ ነው የምትጠፊው። በዚህ አይነት መልክ ነው 3 ሰዎች ጠፉ የተባለው። አባ ጂፋር ጋር አካባቢው የራሷ የጌሾ ተክሎች አሏትና እግረኞች ሲመጡ በሆነ ወቅት ላይ ያዩትና አገኘም ብለው ያፍሱትና ቢሄዱ ተመልሰው እዛው ነው የሚመጡት። አፈ ታሪክ ነው። በጣም ሲመራቸው የዛ አካባቢ ሽማግሌ ጋር ይሄዱና ይጠይቃሉ። ምንድን ያደረጋችሁት ሲባሉ፣ ይህን ጌሾ ከየት ነው ያመጣችሁት ሲባሉ ተናገሩ። ለዛ ነው ደቼ ጋርዳችሁ ነው መልሱ ተብለው ሲጥሉ መንገዱ ተገለጠላቸው እና ያ ወቅት በደቼ ምክንያት ሽብር የተከሰተበት ነበር። ሌላው የማይረሳው ገጠመኝ የአፕሪል ዘፉል ዕለት ነው። 92 ላይ ነው በአጋጣሚ ረፍት ወጥተው የሚመለሱ ተማሪዎች ነበሩ። እኛ ጠጥተን ወደ ግቢ ስንገባ ትንሽ ግርግር ነበር። ምንድነው ስንል የመኪና አደጋ ነው ተባልን። ዘበኞች ጋር ስንመጣ ጓደኛችን እግሩ ተቆርጦ ነው ብለን አስገቡን። ከዚያ እንዴት እንደመጣልን አላውቅም። አንዱ ጓደኛችንን የየት ሀገር ልጅ እንደሆነ ትዝ አይለኝም። ጓደኞቹ ሁሉ እንዳይነግሩት አድርገን በሚስጥር እንዲያዝ አድርገን በመኪና አደጋ እግሩ ስለተቆረጠ ገንዘብ ይዋጣ ብለን ገንዘብ መሰብሰብ ጀመርን። ከዛ ከተማሪ ብዙ ብር ተሰበሰበ። 300 ምናምን ብር አካባቢ ሰበሰብን። ዘበኞቹን እንደገና እግሩ የተቆረጠበት ልጅ ጋር ነው ብለን ወጣን። በክተራም ብዙ ትዝታ አለ። አንድ የሐረር ልጅ ነበር። እኛ ስንገባ ነው ተመርቆ የወጣው።
በዝና ነው የምናውቀው። ቡጬ ይባላል እና ቆጬ ሰፈር ውስጥ እንደ ልቡ የሚሆን ልጅ ነው። የዚያ ሰፈር ልጅ ተብሎ ነው የሚታወቀው። ብዙ ጊዜ ክላስ አይገባም እና ቡጬ ጅማ ዩኒቨርሲቲ ግቢ ውስጥ ያለውን የባህር ዛፍ ጫካ ነጋዴ አምጥቶ ሸጦታል። በኋላ ነጋዴው ሊያስቆርጥ ሲመጣ የግቢው ጥበቃዎች ያስቆሙታል። ገዝቼ ነው ሲላቸው ነገሩ ሲጣራ ይሄ ልጅ ይታወቅና 1 ዓመት እንደተቀጣ ሰምተናል። እንደገና ሞቢል የሚባል ቦታ የተከፋፈለ ቦታ ነው። ብዙ ጊዜ ወንድና ሴት አብረው የሚሆኑበት ነው። 24 ሰዓት አገልግሎት ስለሚሰጥ ነው ሞቢል የተባለው። ከተማሪ ጋር ሴክስ የሚደረግበት ቦታ ነው። የፈተና ወቅት ነው። ፈተና እየወሰድን እያለ ድንገት መምህሩ የቀራችሁ ሰዓት ይህን ያህል ነው ቢል ከመደንገጥ የተነሳ ሽንቴ ሲመጣ ይታወቀኛል። ሽንቴን ለመያዝና ለመሄድ ስሜት ነው የተሰማኝ። ይህን ያህል ጭንቀቶች ይኖራሉ።